ከጳውሎስና ከማርቆስ ጋር ወንጌልን የሰበከው ከ72ቱ አርድእት ውስጥ የሆነው ሳኦል ወይም ጳውሎስ በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ደቀ መዝሙር እንደሆነ ሐዋርያት አላመኑትም ነበርና ይህ ቅዱስ በርናባስ ግን ጌታችን በመንገድ እንደተገለጠለትና እንዳነጋገረው በጌታችን ስም በደማስቆ እንዳስተማረ የነገራቸው ይህ ቅዱስ በርናባስ ነው። ዛሬ በርናባስ ማን ነው የሚለውን በሰፊው እንነግራችኋለን። አብራችሁን ቆዩ። ወንጌል ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ይህ ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ቆጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ጌታችን ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72ቱ አርድእት ጋር መረጠው። ስሙንም በርናባስ ብሎ ጠራው። በርናባስ ማለት የመጽናናት ልጅ ማለት ነው። ከጌታችን ከኢየሱስ ክርስቶስ እግር ስር ቁጭ ብሎ ተምሯል። ታምራቱንም ሁሉ ተመልክቷል። ከጌታችን ከኢየሱስ ክርስቶስ እርገት በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እሱም ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረ። በጊዜው በአበው ሐዋርያት በይሁዳ ፈንታ ከ12ቱ ሐዋርያት የሚቆጠረውን ሰው ለመምረጥ 2 ሰዎችን አቅርበው ነበርና አንዱ ይህ ቅዱስ ነው። እዚያው ላይ ጌታችንን ከመጀመሪያው ጀምሮ ማገልገሉን ተመስክሮለታል። ስሙንም ኢዩስጦስ ብለውታል። ባለ 3 ስም ነበር። በወቅቱ ዕጣው በቅዱስ ማቲያስ ላይ ስለወደቀ ቅዱስ በርናባስ ከ72ቱ አርድእት፣ ቅዱስ ማቲያስ ከ12ቱ ሐዋርያት ጋር ሆነው ቀጠሉ። በሐዋርያት ዜና መጽሐፍ ላይ ስለ ቅዱስ በርናባስ የተጻፉ ዜናዎች ቅዱሳን ሐዋርያት ይህን የሚሉት ንብረት ሳይኖራቸው ያላቸውን በጋራ እየተጠቀሙ በፍቅር ይኖሩ ዘንድ የመንፈስ ቅዱስ ትእዛዝ ነበር። ቅዱስ በርናባስ የእርሻ ቦታ ነበረውና ሽጦ ዋጋውን አመጥቶ ከሐዋርያት እግር በታች አኖረው። ቅዱስ ጳውሎስ በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ክብር ይግባውና ለክርስቶስ እሱ ደቀ መዝሙር እንደሆነ ሐዋርያት አላመኑትም ነበር። ይህ በርናባስ ግን ጌታችን በመንገድ እንደተገለጠለትና እንዳነጋገረው እሱም በጌታችን ኢየሱስ ክርስቶስ ስም በደማስቆ እንዳስተማረ ነገራቸው። ከዚህ በኋላ የእግዚአብሔርን ሥራ ሲሰሩ፣ ሲጾሙ፣ ሲጸልዩ መንፈስ ቅዱስ ሳኦልንና ቅዱስ በርናባስን እኔ እነሱን ለመረጥኩት ሥራ ለዩልኝ አላቸው። ከዚህ በኋላ ጾመው ጸልየው እጃቸውን በራሳቸው ላይ ጭረው ሾማቸው። ከመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። ከዚያም ወደ ቆጵሮስ ሄደው የእግዚአብሔርን ቃል በሀገሩ ሁሉ አስተማሩ። ልስጥራን በተባለ ሀገርም ልምሾ የነበረውን ሰው ባዳኑት ጊዜ የልስጥራን ሰዎች ሊያመልኳቸውና መስዋዕት ሊሰውላቸው ወደዱ። ሐዋርያት ቅዱስ ጳውሎስና በርናባስን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ሄዱ። ድምፃቸውን ከፍ አድርገው እንዲህ አሏቸው፣ እናንተ ሰዎች ይህ ነገር እንደምንድን ነው? እኛማ እንደናንተ የምንሞት ሰዎች አይደለምን? ይህን ከንቱ ነገር ትታችሁ ሰማይና ምድርን ባህርንም በውስጡ ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራችኋለን አሏቸው። እንዲህም ብለው መስዋዕቱን በጭንቅ አስተዋቸው። በአንጾኪያ የነበሩ አሕዛብ ክርስትናን በተቀበሉ ጊዜ ከሐዋርያት ተልኮ ሄዶ በጎ ጎዳናን መራቸው። ከዚያም ብዙ ሀገሮችን ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ጋር ተለያይቶ ቅዱስ ማርቆስን ይዞ ወደ ቆጵሮስ ሄዶ በዚያም አስተማረ። ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሳቸውና የክርስትና ጥምቀትን አጠመቃቸው። በቆጵሮስ ሀገር የሚኖሩ አይሁድም ቀንተውበት በመኳንንቱ ዘንድ ወነጀሉት። በእግረ ብረትም አስረው ጽኑ ግርፋትን ገረፉት። ከዚህ በኋላ በድንጋይ ወግረው ዳግመኛም ወስደው ከእሳት ጨመሩት። ምስክርነቱንም ፈጸመ። ቅዱስ ማርቆስ ከሱ ጋር አለ፣ ግን እግዚአብሔር ጠብቆ አተረፈው። ቅዱስ ማርቆስም ቅዱስ በርናባስን ከእሳት ውስጥ አወጣው። ስጋውንም እሳት ከቶ አልነካውም። በአማሩ ልብሶች ገነዘውና ተሸክሞ ወስዶ በቆጵሮስ ከተማ ውጭ በዋሻ ውስጥ አኖረው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቅዱስ በርናባስ ጸሎት ይማረን፣ በረከቱ ይደርብን ለዘላለሙ አሜን።